ስሜ ቤተልሔም ይልማ ይባላል። የሽያጭና ደንበኞች ግንኙነት ኃላፊ ነኝ። ቀደም ሲል በአዲስ አበባ ክፍያ ጋር ተያይዞ የአራት ግሩፕ ነው የነበረን። ወደ አንድ የመቀየር ስራ ተከናውኗል። እንግዲህ በዚህም የንባብ ጊዜያችን ከ13 እስከ 26 ድረስ ባለው ጊዜ ነው። ከ28 ጀምሮ ለ5 ቀናት ወይንም እስከ 2 ድረስ ማለት ነው የክፍያ ወይንም የተጠየቁትን ክፍያ መፈጸም ይኖርባቸዋል ማለት ነው። ከ6ኛው ቀን በኋላ በተጨማሪ እንደዚሁ ከ2 ቀን በኋላ በ8ኛው ቀን እንዲሁ በድጋሚ ደንበኞች አሁንም የመክፈያ የተዘጋጀውን የክፍያ ሰነድ ወይንም ኢንቮይስ የምንለውን ክፍያ እንዲፈጽሙ የማሳወቅ ስራ ኤስኤምኤስ እንዲሁ እንዲደርስ ይደረጋል። በዚህም አሰራር ስርዓት መሰረት 6ኛው ቀን እንዲሁም በ8ኛው ቀን ምን ልካቸው ኤስኤምኤሶች ምላሽ ካላገኙ ደንበኞች ለተጨማሪ ሌት ፔመንት ቻርጅ የምንለው ወይንም ደግሞ ክፍያው ዘግይቶ በመከፈሉ የሚጣለው ቅጣት እየተጣለ የሚሄድ ነው የሚሆነው ማለት ነው። የክፍያ የቀጣይ ወር ላይ ተጨምሮ ከአገልግሎት ክፍያው ጋር እንዲከፍሉ የሚደረግ ነው የሚሆነው። 13ኛው ቀን ላይ ወደ ማቋረጥ ኃይል ማቋረጥ እርምጃ የምንሄድበት አሰራር ስርዓት ውስጥ እንገባለን ማለት ነው። ለማስቀጠል ኃይሉን ሲጠይቁ ተጨማሪ ክፍያ እንዲከፍሉ ይጠየቃሉ። ኃይል ከተቋረጠ በኋላ እንግዲህ ለማስቀጠል የሚቀርቡ ደንበኞቻችን የነጠላ ፌዝ ተጠቃሚዎቻችን የወሩን ፍጆታ ጨምሮ የማስቀጠያ 575 ብር በተጨማሪነት አከሉ ላይ ቀርበው መክፈል ይጠበቅባቸዋል ማለት ነው። ይህም 500 ብር ለዚሁ አገልግሎት ተቀመጠ ሲሆን 75 ብሩ ደግሞ ለባት የሚከፈል ነው የሚሆነው ማለት ነው። ለስሪ ፌዝ ተጠቃሚ ደንበኞቻችን ደግሞ 1000 ብር ለዚህ አገልግሎት የሚከፍሉት 150 ብር የባት ጨምሮ አጠቃላይ 1150 ብር በተጨማሪነት ይከፍላሉ ማለት ነው። እንግዲህ ይህንንም ክፍያ ማዕከሉ ላይ ቀርበው መፈጸም ይኖርባቸዋል ማለት ነው። ስለዚህ እነዚህ መልእክቶች ሲደርሱ ደንበኞቻችን በቴሌብር በሞባይል አፓቸው ሲቢኢ እንዲሁም በአዋሽ መጠቀም ይችላሉ። እነዛን በመጠቀም ክፍያቸውን መክፈል ይኖርባቸዋል ማለት ነው። ደንበኞች በዚህ በተቀመጠው የጊዜ ሰሌዳ ወር በገባ ከ28 እስከ 2 ድረስ ባሉት የክፍያ አማራጮች ወራዊ ክፍያቸውን ቢከፍሉ ቀደም ሲል የጠቀስናቸው ተጨማሪ ክፍያዎችና በተለይ ደግሞ እንግልቶች ማዕከሉ ላይ ሄደው መክፈል ስላለባቸው ከተጨማሪ እንግልት ይድናሉ ማለት ነው።